ሰላም ሰላም የማርማር ሚዲያ ተከታዮች ዛሬ ይዤላችሁ መጣሁት ለኢንትራንስ ተፈታኞች ያው ጊዜው እየተቃረበ ይገኛል። ግቢ ስንገባ ምን ይዘን እንግባ እና ግቢ ውስጥስ ምን አይነት ስህተቶችን አንስራ፣ ግቢ ስንገባስ ምን አይል ብር ይዘን ብንገባ ይበቃናል፣ ለምንፈተነውስ እንዴት ለፈተና ዝግጁ እንሁን እና ሌሎቹንም ይዤላችሁ መጥቻለሁ። ተሻገር ይባላለሁ። ከአራተኛ ዓመት ሜዲሲን ተማሪ ነኝ። እስከ መጨረሻ ተከታተሉኝ። ያው እንደሚታወቀው ከ2015 ጀምሮ እስካሁን ባለበት ሰዓት የመፈተኛ ቦታ ለሁሉም ተማሪ ዩኒቨርሲቲ ነው በኦንላይን እና በወረቀት ተብሎ በሽት ተብሎ አከፋፈለ እንጂ ማድረግ አለባችሁን ነገሮች ልነግራችሁ ነው ዛሬ የመጣሁት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ቪዲዮን ላይክ በማድረግ እንጀምራለን። ለጓደኞቻችሁም ሼር ማድረጋችሁ ደግሞ እንዳይረሳ። እንዲህ አጋጣሚ ሆኖ የዩኒቨርሲቲ ፕሬዝዳንት አግኝቼም አውርቼው ነበር እና ከ2015 እና 2016 ዩኒቨርሲቲ ላይ የተፈተኑ ተማሪዎችንም አውርቻቸው ነበር። እነሱ በነገሩኝ መሰረት ነው ለእናንተ ምነግርላችሁ ማለት ነው። ማለት እኔ የተፈተንኩት ከዛ በፊት ስለሆነ ቤት ውስጥ ሆኜ ነው 12ኛ የተቀበልኩት። መጀመሪያ የምንመለከተው ዩኒቨርሲቲ ከመግባታችን በፊት ምን እናዘጋጅ በሚል ነው። ማዘጋጀት አለብን። መጀመሪያ ቀድማችሁ ማዘጋጀት አለባችሁ ራሳችሁን ነው። ደን ያው ኢንስትሩሜንት የሚያስፈልጋቸው ኢንስትሩሜንቶች አሉ። ያን ሁሉ እንደ አስፈላጊነቱ መያዝ አለባችሁ። ለምሳሌ ግዴታ የሚሆንባችሁ አሁን ዩኒፎርም መልበስ መያዝ ግዴታችሁ ነው ማለት ነው። እርሳስ እስክሪብቶ ግዴታ ነው እና ውስጥ ላይ ደግሞ ያው ተቆልፋችሁ ስለሚቆዩ ከግቢ መውጣትም ስለማይቻል ያው ከፋሚሊ ጋር ስለማትገናኙ ብር ወሳኝ ነው። ምን አይል ብር ይዘን እንግባ የሚለውንም ጠይቄያችሁ ነበር። አንዳንዶቹ ከ500 ብር በላይ ቢሆን አሉኝ። አንዳንዶቹ ከ700 ብር ወይም ከ1000 ብር በላይ ቢሆን ይሻላል አሉኝ። እኔ አፕሪሼት የሚያደርገው ከ1000 ብር በላይ ይዛችሁ ትገባላችሁ። ያው የካፌ ሁኔታ ላይ መቻችሁ ምናምን ይችላል። ያን ታሳቢ በማድረግ ብር አነሳላ ባትይዙ አፕሪሼት አደርጋለሁ። ያው ሌላ ደግሞ ለመኝታ የሚሆን እንደ አልጋ ልብስ፣ እንደ አንሶላ፣ ትራስ ጨርቅ ምናምን ያን ብትይዙ አሪፍ ነው። ስለማይሰጣችሁ ግቢው ሲገቡ የሚሰጣችሁ ያው ዶርም አለ፣ ፍራሽ አለ፣ አልጋ አለ። ግን አልጋ ልብስ፣ አንሶላ ስለማይኖር ይዛችሁ ብትመጡ ቢገቡ አሪፍ ነው ማለት ነው። ያው ምን ምግብ ይዤ ቢገባ የሚለው ደግሞ ጀስት አብዛኞቻቸው ሲይዙ የነበሩት እዛኔ እንዳየሁት በሶ ይዟሉ እና ቆሎ ምናምን ይፈቀዳል፣ ዳቦ ይፈቀዳል፣ ሌላ ምግብም ይፈቀዳል ማለት ነው። ይዛችሁ መግባት የማይፈቀዱ ነገሮች አሉ። ለምሳሌ እንደ ስልክ ከና በቃ ባትይዙ ይሻላል። ድንገት ይዛችሁ ብትያዙ በጣም ያለው ሪስኩ በጣም ከፍተኛ ስለሆነ ቢቀርባችሁ ይሻላል ማለት ነው። ሁለተኛ ሰዓት አይፈቀድም። በዚህ ሰዓት ቢፈቀድ ደስተኛ ነበርኩኝ፣ ጥሩ ነበር። ግን አልፈቀዱም። ምክንያቱም ሰዓት አስፈላጊነቱ ፈተና መሀል ላይ ሲሰሩ ጀስት እኔ ፈተና ሰራ ሰዓት እያየው ሰራ ነው የሆነ አክቲቭ ሆኜ በሰዓቱ የሚጨርሰው እና ተረጋግቼ የሚሰራው ማለት ነው። ሰዓት አልተፈቀደም። ስላልተፈቀደ ባትይዙ ይሻላል። የሚታነቡ ልጆች መጽሐፍ ምናምን ብዙ መጽሐፍ መያዝ ግዴታ አይደለም። ሌላኛው ጥያቄ ዩኒቨርሲቲ ሲገባ ማንበብ አለብኝ ወይ የሚል ነው። ያው ዩኒቨርሲቲ ስትመጡ እዛ ቤት ላይ ያላነበባችሁ እዚህ ግቢ ውስጥ 7 ቀን አነባለሁ ማለት ምንም ትርፍ የለው ማለት ነው። ጀስት ቤት ላይ አንብባችሁ ለምሳሌ ማትስ ምናምን ስታነቡ የያዛችሁት ኖት ሊኖር ይችላል፣ ወይም ፎርሙላዎችን በኖት መልክ የያዛችሁ ልትኖሩ ትችላላችሁ። ያን በአጥሬራ መልክ ይዛችሁ ቢገቡና እና ለፈተና ነገ ሲባል ያን ማታ ዝም ብላችሁ ከልጆች ጋር ሌላ ቀልድ ከመቃለድ ይልቅ ያችን ቢታዩ ይጠቅማችኋል። ለፊዚክስ፣ ለማትስ እና ለሌሎቹም ለኬሚስትሪ እንደዛ አጭር ነው። ሜቢ በጣም ብዙ ነው። ከ9 እስከ 12 ነው የምታነቡት። ለዛ ሁሉ ደግሞ ኖት በጣም ከባድ ነው፣ ይበዛባችኋል። ኖት ብትይዙ አፕሪሼት አደርጋለሁ። እና ሌላኛው ደግሞ ያው ቀላል ባለ መልኩ ለማንበብ ደግሞ ከፈለጋችሁ ግቢ ውስጥ መጽሐፎችን ከያዛችሁ የግድ ማንበብ አለብኝ ግቢ ውስጥ ማንበብ አለብኝ ብላችሁ ከወሰናችሁ መጽሐፍ ከያዛችሁ ምንድነው የምታደርጉት? ሰሜሪዋን ብቻ ማንበብ፣ ሰሜሪዋን ብቻ ማለት ነው። ያን የምታደርጉት ድሮ አንብባችሁ
ያነበባችሁ ከሆነ ነው። ያላነበባችሁትን ሬዝ አዲስ ሰሜሪ አዲስ ዩኒት እዚህ ግቢ ውስጥ ወይም ለፈተና አንድ ሳምንት ሲቀር ይጀምራሉ ማለት ኪሳራ ነው። ምንም ጥቅም አታገኙ። ልፋት ብቻ ነው ትርፉ ማለት ነው። ሶ ምንድነው ማድረግ አለባችሁ? ያወቃችሁ አሁንም አንድ ሳምንት ምናምን ቀርቷል ኦልሞስት። በዚህ ሳምንት ምንድነው የምታደርጉት? ያወቃል ድሮ ያነበባችሁትን ድሮ የሚቀላቸውን ያን ለማዝ መሞከር ነው። ዴን ከባዱን ከጀመራችሁ ያው ኪሳራ ስለሚሆን ያን አፕሪሼት አደርጋለሁ። ሌላኛው ደግሞ ግቢ ስንገባ ምን ማስወገድ አለብን? ያው ሲገቡ ማዝ የሌለባችሁን ነገር በትንሹ ነግሬያችኋለሁ። ያው እንዴ ገመድ ነገር ምናምን አትይዙ። ገመድ በቃ አትይዙ። ቻርጀር አሁን ስልክ ስለሌላ ጥቅም የለው። ገመድ ሰንሰለት አለው ነገር እንደ ቢላዋ አለው ነገር በጣም የተከለከለ ነው ማለት ነው። ያን ተጠንቅቃችሁ አትይዙ እላለሁ። እና ፈተና ማድረግ ያለባችሁና የሌለባችሁን ፈተና ማድረግ የሌለባችሁ አሁን ፈተና ስትገቡ ያው ግቢ ስትገቡ ትፈተሻላችሁ። አንድ ዶርም ምናምን ይሰጣችኋል። ዶርም ላይ ትቆያላችሁ። ዴን ግቢ አዲስ ይሆንላችኋል። ግቢ አዲስ ሲሆን ደግሞ ማለት እኔም አይቻለሁ እንረባበሻለን። ሁሉ ነገር አዲስ ሊሆንብን ይችላል። ያ ምንም በቃ ለዛ ኬር መስጣት የለባችሁ። ከነ በቃ ቼክም አታረጉ። አብዛኛው አሁን ከፋሚሊ ምናምን ተለይታችሁ ስለሚገቡ ጓደኞቻችሁን ማለት ከናንተ ጋር አብሮ የሚያድረውን ሌላ ጓደኞቻችሁን መጠንቀቅ አለባችሁ። በተቻላችሁ መጠን ተጠንቀቁ። ማለት በጣም መጥፎ ይሆናሉ ብዬ አይደለም፣ ግን መጥፎ የሚያስብ ሰውም ስለማይጠፋ ራሳችሁን መጠበቅ አለባችሁ በቻላችሁ መጠን። ግቢ ውስጥ ከማታ 2 ሰዓት በኋላ ያለው እንቅስቃሴ የተከለከለ ነው። ሰምቻለሁ በብዙ ግቢዎች ከ2 ሰዓት በኋላ ሲንቀሳቀሱ ታይቶ በፌዴራሎች ምናምን ተመተዋል። እናንተም መደባደብ እና መጣላት ያልሆነ ጨዋት መረባበሽ ምናምን በጣም የተከለከለው there is amount of ጠባቂዎች አሉ ግቢ ውስጥ ማለት ነው። ጥበቃዎች ደግሞ ምንም በቃ አይሚሩም። ትመታላችሁ። ዴን የሚያሳክም አባት የለም ወንድም የለም። ጉዳቱ ነው ትርፉ። ያን ተጠንቀቁ። ፈተና አዳራሽ ስትገቡ ያው ትፈተሻላችሁ። አትይዙ የተባላችሁን ነገር አትይዙ። ምክንያቱም ያ ይዛችሁ ስትገቡ ራሳችሁን ነው መልሶ የምትጎዳው። ሙሉ በሙሉ ዜሮ ትደረጋላችሁ። ድጋሚ ይሄን የመፈተን እድል ሁላ ላታገኙ ትችላላችሁ ማለት ነው። ሶ ፈተናው ሲገቡ ያው አለመሰራረቅ የተከለከለ ነው። ብትሰራረቁላ ውጭ ላይ ቀድማችሁ መስማማት አለባችሁ። እኔ እንደኔ ማለት አሁን የሚያሰርቀው ልጅ ሁላ ውጪ ካልተስማማችሁ እሱ ራሱ ሊረበሽ ይችላል። ተራብሾ እሱ የሚሰራው ውጤቱ ዝቅ ካላ ሰርቃችሁ የእናንተም ውጤት ዝቅ ይላል ማለት ነው። ከዶርም ሜት ጋር ተስማምታችሁ በፒስ መውጣት ነው። 7 ቀን ምንም የላትም። እኔ አሁን ሜዲሲን ተማሪ ነኝ። 7 አመት ከጓደኞቼ ጋር 7 አመት ሙሉ በሰላም ማሳለፍ ይችላሉ ማለት ነው። እስካሁን 4 አመት ምንም ሳይፈጠር በሰላም አሳልፌያለሁ። ከዚህም በኋላ ያን አደርጋለሁ ማለት ነው። እናንተ 7 ቀን ብቻ ነው አላችሁ። ለ7 ቀን ፍቅር አሳዩ ከዶርም ሜቶች ጋር። ግቢ የምትገቡበት አላማ አንደኛና ዋነኛው ነገር ምንድነው? ተፈትናችሁ ለመውጣት ነው። ተፈትናችሁ ለመውጣት በገባችሁበት ሌላ ነገር አድርጌ ይወጣሉ ማለት ራሳችሁ ነው የምትጎዱት። ከዛ መጠንቀቅ አለባችሁ። ያው በኦንላይን ላይ የምትፈተኑትም እንዳትወዛገቡ። ለምሳሌ የኮኔክሽን ችግር፣ የማብራት ችግር ምናምን ሊፈጠር ይችላል። ጀስት በቃ የራሲ ጥፋት አይደለም። ጀስት ኮንፊደንስ ሊኖር ይገባል ማለት ነው። ምንም በቃ ማብራት ጠፋ፣ ኮኔክሽን ጠፋ፣ ያ ደግሞ መከሰቱ አይቀርም። እንዳይከሰት ደግሞ ጸሎቴ ነው። ያው ጊዜውም እየደረሰ ይገኛል። ራሳችሁን አዘጋጁ። ማዘጋጃት ባለባችሁ ሁሉ አዘጋጁ። ፋሚሊንም መጠየቅ አለባችሁ ነገር በዲፍረት አውሩ። ጥሩ ፈተና እንዲሆንላችሁ እመኛለሁ። ጸሎቴ ነው። መልካም ውጤት ይሆናል። አመሰግናለሁ። ቀጣይ ቪዲዮ ላይ እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ እና ላይክ እና ሼር ማድረጋችሁ እንዳይረሳ። ቪዲዮ ለሁሉም እንዲደርስ ላይክ አድርጉ ፕሊዝ። ታንክ ዩ። ወዳችኋለሁ።